ሰሞኑን እንግዲህ ጠፍተናል። አንድ ይመስለኛል አንድ 3 ቀን ምናምን አልመጣንም ወደ እናንተ። የአፌን ሳይሆን ውስጤ ያለውን ነገር ምን ማለት በቃ ውስጤ ያለውን እዛች ጋር አውጥቼ ያልተናገርኩትን ነገር ግን ውስጤ ያለውን ነገር በብዛት ተረድታችሁኛል ብዬ ነው ማስበው። ማለት ካየሁት ነገር አንጻር ስለተጨነቃችሁ ነው የመጣሁት ዛሬ። በቃ ከዚህ በኋላ ለዚህ ነገር ማብራሪያ መስጠት የምችልበት ሁኔታ ላይ አይደለም ያለሁት። ሁላችሁም ተረዱ። ይሄ የህይወት ጉዳይ ነው። እናንተ ከምትፈልጉት በላይ ግንኙነቱን እኛ የምንፈልገዋለን። የዛን ቀን ያንን ልልበት አንድ ማብራራት የምችለው እናንተ ጋር ያንን ልልበት የቻልኩት የራሴ የሆነ ምክንያት አለኝ። እናንተ ያላችሁን ነገር እየወደዳችሁትም ቢሆን መለያየት ይሻላል። እየፈለጋችሁ አብሮ መሆኑን መቀጠሉን ከሱ ብዙ ነገር እያሰባችሁ ከሱ ጋር ብዙ መራመድ እያሰባችሁ ነገር ግን ሌላ ችግር የሚያመጣ ከሆነ በህይወት ዙሪያ ከሆነ በሰላም እየኖርን መለያየቱ የተሻለ ነው ብዬ ነው ማስበው። እና ሰላም ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሰሞኑን እንግዲህ ጠፍተናል። አንድ ይመስለኛል አንድ 3 ቀን ምናምን አልመጣንም ወደ እናንተ። ያም የሆነበት ምክንያት ደግሞ እንግዲህ ባለፈው እንዳያችሁት አንዳንድ የተፈጠሩ ነገሮች ነበሩ። አብዛኞቻችሁ እያየሁኝ ነበረ፣ ኮመንታችሁን እያየሁኝ ነበር እና ማለት በጣም አሪፍ ቤተሰብ አለኝ ብዬ ነው ማስበው። አሪፍ ቤተሰብ ማለት እኔ እዚች ጋር መጥቼ ባፌ የማወራውን ባፌ የምናገረውን ሳይሆን የውስጤን የሚረዳ ቤተሰብ አለኝ ብዬ ነው ማስበው። ማለት አሁን ላይ ውስጤ እየተሰማኝ ያለውን ነገር ለምን እንደዛ እንዳልኩኝ ያ ሁሉ ነገር ለምን እንደተፈጠረ የሚረዳ ቤተሰብ እንዳለኝ አሳይታችሁኛል። ኮሜንት ላይ አብዛኞቻችሁ ማለት ተረታችሁኛል ማለት ይቻላል። በብዛት እኔ ማውራት የፈለኩትን ማለት የአፌን ሳይሆን ውስጤ ያለውን ነገር ምን ማለት በቃ ውስጤ ያለውን እዛች ጋር አውጥቼ ያልተናገርኩትን ነገር ግን ውስጤ ያለውን ነገር በብዛት ተረድታችሁኛል ብዬ ነው ማስበው። ማለት ካየሁት ነገር አንጻር ተሰጣችሁኝ ሀሳብ ምናምን በቃ የሚረዳ ቤተሰብ አለኝ ለካ ብዬ እንዳስብ አድርጋችሁኛል። ሁላችሁንም ፈጣሪ ያክብርልኝ ስለተረዳችሁኝ። ማለት እዛች ጋር ያንን ነገር ስናገር ለሱ ያንን ነገር ስል ከምንም ተነስቼ አይደለም እያስመሰልኩኝ ነው። ለአንተ ስሜት የለኝም ብዬው ነበረና ማናችንም ሁላችንም እናንተም እንዳላችሁት እንደተረዳችሁኝ ሁላችንም እናውቃለን። ማለት ሁላችሁም ትረዱኛላችሁ አውቃለሁና ያንን ቃል ማውጣት በጣም ከባድ ነገር ነው። ማለት እናንተ ያንን ቃል ማውጣት በጣም ከባድ ነገር ነው፣ ቀላል አይደለም። ብቻ ምን ልላችሁ ፈልጌ ነው ዛሬ ወደ እናንተ የመጣሁት። 3 ቀን ዝም ብለናል። እኔም እሱም ምንም ያልናችሁ ነገር የለምና ለዚህ ነገር ደግሞ እናንተም እየተጨነቃችሁ ነው። እኔንም ደግሞ በኔ ሁኔታም ደግሞ ግራ መጋባት ውስጥ ናችሁ ያላችሁት ሁላችሁም። እስከ ትላንትና ድረስ ምጽፉልኝ አላችሁ በውስጥ ምናምንና ለዚህ ነገር ደግሞ ግዴታ መጀመሪያ ህይወታችንን ስንጀምረው ከእናንተ ጋር እስከሆነ ድረስ ለዚህ ነገር ምላሽ መስጠት አለብኝ ብዬ አስቤ ነው ዛሬ የመጣሁት። ለምን ይሄ ነገር እንደተፈጠረ ከዚህ በኋላስ ያለው ነገር ምንድነው? ለምንድነው እሷ ይሄንን ነገር ያደረገችው? ለምንድነው ይሄንን ያለችው የሚለው ጥያቄ ሁላችሁም አይምሮ ውስጥ አለና ለዛ ነገር ምላሽ ለመስጠት ነው የመጣሁት። ማለት በቃ ግዴታ ነው ማለት አሁን ዛሬ ላይ ይሄ ነው ብዬ መናገር የምችልበት ሁኔታ ላይ አይደለም ያለሁት። ሁላችሁም እንድትረዱ የምፈልገው አንድ ነገር ይሄ ነው ብዬ መናገር የምችልበት ሁኔታ ላይ አይደለም ያለሁት። ይሄ ነው ልላችሁ የምችልበት ሁኔታ ላይ አይደለም። በቃ ተረዱኝ። ማለት ስለተጨነቃችሁ ነው የመጣሁት ዛሬ። በቃ ከዚህ በኋላ ለዚህ ነገር ማብራሪያ መስጠት የምችልበት ሁኔታ ላይ አይደለም ያለሁት። ሁላችሁም ተረዱ። ይሄ የህይወት ጉዳይ ነው። የህይወት ጉዳይ ማለት እኔ ባለሁበት ሁኔታ አሁን እኛ ባለንበት ሁኔታ
እናንተ እንደምትፈልጉት እና ከእናንተ ፍላጎት በላይ የኛም ፍላጎት ነው። አብሮ መቀጠል፣ አብሮ መጓዝ፣ አንድ ላይ ወደ እናንተ መምጣት የኛም ፍላጎት ነውና ወደ እናንተ መምጣቱን በጣም ከእናንተ በላይ እኛም እንፈልገዋለን። ግን አንዳንዴ ህይወት እንደዚህ ናትና እና እኛም ወደ እናንተ በጣም መምጣት እንፈልጋለን። አንድ ላይ አብረን እንደ በፊቱ በፊት ያለው ነገር አለ እንደምታውቁት እናንተ ከምትፈልጉት በላይ ግንኙነቱን እኛም እንፈልገዋለን። የዛን ቀን ያንን ልልበት አንድ ማብራራት የምችለው እናንተ ጋር ያንን ልልበት የቻልኩት የራሴ የሆነ ምክንያት አለኝ። እንድትረዱኝ የምፈልገው ነገር በቃ የራሴ ምክንያት አለኝ። አንዳንዴ ለምትወዱት ሰው መስዋዕት መክፈል መቻል አለባችሁ። መስዋዕት ማለት የሰው ልጅ ማለት ሌላ ነገር ተፈጥሮ ከሚለያይ ይልቅ በህይወት እያለ በሰላም መለያየት ነው ማለት። እኔ መውደድን የማይበት መንገድ አለ። የሆነን ሰው የምትወዱት ከሆነ ለዛ ነገር መስዋዕት መክፈል ማለት ነው። ከዚህ በፊት ካስታወሳችሁ ስለ እንደዚህ አይነት ነገር አውርተን ነበረ ማለት ጥያቄ እየተጠያየቅን ነበረ። ሬና ስራፌ መውደድ ምንድነው ላንቺ ሲለኝ ለሚወዱት ሰው መስዋዕትነት መሆን መስዋዕትነት መክፈል ነው ብዬ መልሼለት ነበርና ለምትወዱት ሰው መስዋዕት መክፈል መቻል አለባችሁ ማለት አብሮ በመሆን ብቻ አይደለም። ይሄ በህይወት እያለ ይሄን ነገር እሱን ሊያሳጣችሁ የሚችል ነገር ከሆነ እሱ በህይወት ቆይቶ እናንተ ያላችሁን ነገር እየወደዳችሁትም ቢሆን መለያየት ይሻላል። እየፈለጋችሁ አብሮ መሆኑ መቀጠሉ ከሱ ብዙ ነገር እያሰባችሁ ከሱ ጋር ብዙ መራመድ እያሰባችሁ ነገር ግን ሌላ ችግር የሚያመጣ ከሆነ በህይወት ዙሪያ ከሆነ በሰላም እየኖርን መለያየቱ የተሻለ ነው ብዬ ነው ማስበውና በቃ ተረድቶኛል። እሱም ሁኔታዬን ማለት እኔ ምንም አይነት ስሜት እንደሌለኝ ሳይሆን በሆነ ነገር የተነሳ እንደሆነ አውቆታል ጉዳዩን እሱምና ከዚህ በላይ እኔ እና እሱ መቀጠል አንችልም፣ መሄድ አንችልም እና ቤተሰቦች በጣም ይቅርታ ይሄንን ነገር እንደማትፈልጉት አውቃለሁ። ግን ከእናንተ በላይ ደግሞ እኛም እንጎዳለን፣ ባለንበት ሁኔታ እኛም እንጎዳለን። እኔም እሱም ማለት ቀላል አይደለም። ቤተሰቦች ቀላል አይደለም። ከምትወዱትን ሰው ማጣት ቀላል አይደለም እና ትረዱኛላችሁ ብዬ አስባለሁ። ግን ምንም ማድረግ አይቻልም ማለት እና እናንተ ምን እንደምትፈልጉ ታውቃለሁ። ሁላችሁም እኛ እንድንለያይ እንደማትፈልጉ አውቃለሁ። በጣም ብዙ ነገር አሳልፈናል። ይሄን አልነበረም እኛ የምናስበው ማለት የዚህን ያህል አልነበረም የምናስበው። ግን አንዳንዴ ደስተኛ ስትሆኑ እና በጣም ነካ ደስታ ሲበዛ በጣም ደስተኛ ነበርኩኝ ባለኝ ነገር ከሱ ጋር በነበረኝ ነገር በጣም ደስተኛ ነኝ ነው። ይሄን ነገር እንደዛ ስትሆኑ ለካ ፈተናዎች ይበዛሉ በዙሪያችሁ። ያን ነገር ለማፍረስ የማይመጣ ነገር የለም። የማይመጣ ማለት እኔ እና እሱ እስከዛሬ ድረስ ወደ እናንተም ስንመጣ ብዙ ማለት ሁሉንም ባናሳያችሁ ግን ከመጀመሪያ እስካሁን ድረስ ያለውን ነገር አሳይተናችኋል። በተቻለን አቅም ወደ እናንተ መተን ነበርና አይታችኋል፣ ታውቃላችሁ ሁላችሁ። እኛም ከምንም በላይ ነው የሰው ልጅ እንዳልኳችሁ ነው። በቃ በህይወት ኖሮ እንደምታስቡት እንደምታስቡት ቀላል አይደለም። በቃ ማለት አይታችኋል። በጣም ብዙ ነገር አሳልፈናል። በጣም ብዙ ነገር የከፈለልኝ ነገሮች ነበሩ። ብዙ መስዋዕትነት ከፍሏል። ብዙ ነገሮችን አድርገናል አብሮ ለመቀጠል ብዙ ነገሮችን እኔም ጋር እሱ ጋር ብዙ ያደረግናቸው ነገሮች አሉ። ግን በቃ የሌላ እሱ ግንኙነት ፈጣሪ ያልፈቀደውም ይሆናል። በዚህ መጠን ፈተና እየበዛብን ያለው
በቃ አልተፈቀደልንም ማለት እኛም ደስተኛ ነን፣ እናንተም ደስተኛ ናችሁ አብረን ብንሆን። ነገር ግን አንዳንዴ የተዋደደና የተፈላለገ ሰው በሙሉ አብሮ አይቀጥልም ማለት አሁን ያንን ነው እያሰብኩ ያለሁት ማለት እናንተ ስለፈለጋችሁ ብቻ ነገራቶች አይሆኑም፣ ነገራቶች አይስተካከሉም። እናንተ ስለፈለጋችሁ ብቻ እና እንግዲህ ፈጣሪ ደግሞ የወደደውን አደረገ ማለት በቃ እኛ አብረን እንድንቀጥል አልተፈቀደልንም። ቤተሰቦች ሁላችሁ በዚህ ነገር እንደምትከፉ አውቃለሁ፣ እንደምታዝኑ አውቃለሁ። ከዚህ በኋላ አብረን ባለመምጣታችን እኔና እሱ በጣም ብዙ የሚያዝን በእኛ ብዙ የሚጎዳ ሰው እንዳለ አውቃለሁ። ግን እናንተ ብቻ አይደላችሁ በቃ እንድታውቁልኝ የምፈልገው እኛም ተጎድተናል፣ እሱም እንደዛ። ለዛ ነው ማለት እናንተ ጋር መተን ምን ማለት አብረን መምጣት አንችልም ከዚህ በኋላ ሲጀመር እኔም ብቻዬን ነው እንጂ እዚህ ጋር መጥቼ ለማውራት እሱም ብቻውን ከሆነ ነው እንጂ አንድ ላይ መተን ለእናንተ እንኳን መልስ መስጠት መናገር ለዚህ ለተጨነቃችሁበት ነገር ላሰባችሁት ነገር መተን መልስ አንድ ላይ እንኳን መናገር ማንችልበት ሁኔታ ላይ ነው ያለነው እና በጣም ይቅርታ ቤተሰቦች፣ በጣም 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 ይቅርታ፣ በጣም ከልቤ ይቅርታ። ስለዚህ ያው እናንተም ከምትጨነቁ ቢያንስ ከሁለት አንዳችን መተን እዚች ጋር ለእናንተ መልስ መስጠት እንዳለብን ስለተሰማኝ ነው ዛሬ የመጣሁት እና በቃ እግዚአብሔር ይመስገን ለሁሉም ነገር ማለት እኔና እሱ ተጠላልተን አይደለም፣ እሱ ጋር የማይሆን ስሜት ተፈጥሮ አይደለም፣ እኔ ጋር የማይሆን ነገር ተፈጥሮ አይደለም። የተለያየ ነው። ሁለታችንም ጋር ጥሩ ነገር ኖሮ እየተዋደድን ነው የተለያየ ነው። በቃ ለሁለታችንም ለራሳችን ስንል እሱም አምኖበት ነው ይሄንን ነገር ያውቃል፣ ነገሩን በሙሉ ያውቃል። እናንተ ጋር ግን መተን እንደዚህ ሆኜ መምጣት አልፈልግም። ቤተሰቦች ማለት እንደዚህ ሆኜ መምጣት አልፈልግም ነበር እናንተ ጋር ጠንክሬ ምናምን ከዚህ ስሜት መውጣት ከቻልኩኝ ፈጣሪ ረድቶኝ ከዚህ ስሜት ወጥቼ በጣም ጠንካራ ሆኜ ነበረ መምጣት የፈለኩት። ነገር ግን አልቻልኩኝም። የእናንተን ጭንቀት አይቶ ማለፍ አልቻለም። ሁለታችንም የእናንተን ጭንቀት አይተን ማለፍ ሁለታችንም የእናንተን ጭንቀት አይተን ማለፍ አልቻለም። ግዴታ ለዚህ ነገር መተን መልስ መስጠት አለብንና አንድ ላሳውቃችሁ ወይ መጨረሻ የምፈልገው ነገር የዛን ቀን የተፈጠረው ነገር የዛን ቀን ያልኩት ነገር ማለት እኔ ልለያይበት ያሰብኩት ነገር ስሜት ላንተ የለኝም ካላልኩኝ በስተቀር እያስመሰልኩኝ ነው ብዬ ካላልኩት በስተቀር እኔና እሱ ልንለያይ እሱም ሊቆርጥለት አይችልምና በቃ ማለት እኔ ተጎጂ ሆኜ እሱን ይቆርጥለት ነበር የኔ ሀሳብ። በቃ ማለት ስሜት የላትም ማውቃ እያስመሰለች ነበርና በቃ እኔ ላይ ተናዱ እስከ ዛሬ ድረስ እያስመሰለች ነበር ስሜት የላትም ለኔ ማለት ነው ብሎ እንዲቆርጥለት ብቻ ነበር የኔ ሀሳብ። ነገር ግን አልቻልኩኝም ማለት አልቻልኩም። በቃ በዛ አይነት መንገድ መለያየትን አልቻልኩም። ከካሜራ ጀርባ የተፈጠሩ ብዙ ነገሮች ነበሩ እናንተ ጋር ማድረስ ያልቻልነው። ምክንያቱም እናንተ ጋር ለሁለት ከመጣን የሚፈጠሩ ነገሮች አሉና ለዛ ለሁለት መምጣት ስላልቻልን አውርተናል እና ሁሉንም ነገር ያውቃል። ሁሉንም ነገር ተነጋግረን ነግሬዋለሁ። የተፈጠሩትን ነገሮች እንዳለ ነግሬዋለሁ። በቃ ግዴታ ስለሆነ ስላመነበት ነው እሱ ማለት በቃ ግዴታ ነው። በጣም ግዴታ ችሎት አይደለም እሱ ምንም ችዩ አይደለም፣ ግን በቃ ግዴታ እንደሆነ አምኖበታል። ቤተሰቦች እናንተ ጋር በጣም ዲቴይል ገብቼ ይሄንን ሀሳብ ከዘረዘርኩላችሁ በቃ አልችልም ማለት ከዘረዘርኩላችሁ የማይሆኑ ነገሮች ይፈጠራሉ። ይሄ ማለት አልችልም። አሁንም ያለሁት እዛ ሀገር አይደለም፣ አዲስ አበባ አይደለም ያለሁት፣ ለተወሰነ ቀን ሌላ ቦታ ነኝ ያለሁትና ወደዛ መመለስ አልችልም አሁን ባለሁበት ሁኔታ። ብቻ በቅርቡ ግን መለሳለሁ። ስራ ምናምን እየገባው አይደለም፣ ሌላ ቦታ ነው ያለሁት እና ብቻ ግን በጣም ይቅርታ እንደዚህ ሆኜ ስለመጣው በጣም ይቅርታ አድርጉልኝ። እና የመጨረሻ ሀሳቤ ከዚህ በኋላ
ከዚህ በኋላ እንዳጠብቁን ማለት ከዚህ በኋላ ከሱራቤል ጋር አንመጣም፣ አንድ ላይ መምጣት አንችልም። በቃ ማለት እኛም ችለነዋል አይደል? እኛም ችለነዋል ማለት ችለነዋል ባይባልም እየቻልነው ነው፣ ለመቻል እየሞከረን ነው። ስለዚህ እናንተም ቻሉ። ከዚህ በኋላ አንመጣም፣ ሁለታችንም አንድ ላይ መምጣት አንችልም። ቤተሰቦች ከእናንተ ጋር ልንገናኝ እንችላለን፣ ከእናንተ ጋር እንገናኛለን። ነገር ግን ከዚህ በኋላ አንድ ላይ እንዳትጠብቁ እና ለዚህ ነገር በጣም ይቅርታ። እኛም ያለንበት ሁኔታ ስላላስቻለን ነው። ሁላችሁም ትረዱኛላችሁ ለተፈጠረው ነገር፣ ባለፈው ለሆነ ነገር መጀመሪያም ይህንን ነገር ካፌ ቃላትም ሳላወጣ ተረድታችሁኛልና አሁንም ደግሞ በዛ መጠን ጠልቄ ማውራት ባልችልም ትረዱኛላችሁ ብዬ አስባለሁኝ። በቃ ተረዱኝ። አስቸጋሪ ባይሆንብንና ለመወሰን ባንገደድ ይህንን ውሳኔ አንወስንም እና ሁላችሁ በቻላችሁት አቅም ለመረዳት ሞክሩ እና አሁንም ደጋግሜ ይቅርታ፣ በእኔም በሱም ስም በጣም ይቅርታ። ከእናንተ ጋር ደህና ስንሆን እና እኔም ከዚህ ስሜት መውጣት ስችል ለመጠንከር ሞክራለሁ። ሁላችሁም አጠገቤ ናችሁ አውቃለሁ። እየጻፋችሁልኝ ነበረ ምናምን ደህና ነሽ ወይ እያላችሁኝ ነበር። ማለት እንደዛ እንኳን ብዬው ስሜት የለኝም ካንተ ጋር ከዚህ በኋላ መቀጠል አልችልም እያስመሰልኩ ነው ብዬው እንኳን ከልቡ አይደለም ይሄንን ልትል የቻለችው እያላችሁ ነበርና በቃ ተረታችሁኛል። ካፌ ቃል ሳይወጣ ተረታችሁኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህ በኋላ እናንተ ጋር ደህና ስንሆን እንገናኛለን። መራራቁን አንፈልግም። እሱም ባለበት እኔም ባለሁበት እንገናኛለን። ግን ከዚህ በኋላ የኔና የሱራፌል ነገር እዚህ ጋር በጣም ይቅርታ አድርጉልኝ። ከዓይኔም ከዓይኔም ሲቀዳ የዋለ Jasmin ketemu